ሰላም እንዴት ነሽ እናቴ? እንዴት ነሽ እህቴ? ደህና ነሽ? እኔ ነኝ ውዴ። የገንዘብ አይደለም ወንድሜ ታሞ በሳውዲ አረቢያ እንዳይምሮ ጭንቀት ነገር አሞታል ያልሽ? አዎ የገንዘብ አይደለም፣ የገንዘብ እርዳታ አይደለም ጠይቄ የገባሁት። እሺ ምንድን ነው የምትፈልጊው? ወንድምሽን ወደ ኢትዮጵያ ማስገባት ነው የምትፈልጊው? ወንድሜን ወደ ኢትዮጵያ ማስገባት ፈልጋለሁኝ እና ከሳምንት በፊት ይታመማል። ከሳምንት በፊት ስራ ቦታ ይታመምና ሐኪም ቤት ሊሄድ ምናምን ይለኛል። እሺ ሂድ በቃ አልኩት እና ባለቤትና የ7 ዓመት ህፃን ልጅ አለው እዛው ሳውዲ። እሷ ስራ ፈታ ከ6 ወራት ተቀምጣለች እና እሱ እየሰራ ነው የሚያስተዳድራቸው። ይታመምና ወደ ህክምና ሲሄድ ህክምና ላይ ሲሄድ ምንም አይነት ኬዝ እንደሌለበት ምንም አይነት ህመም እንደሌለበት ይነገረዋል እና ወደ ቤት ይመለሳል። ከዛ ቤት ከተመለሰ በኋላ ድንገት ልቡን ያፍነዋል። ልቡን ፍን ያደርገውና ይጨናነቃል። ከዛ ሲጨናነቅ ውሃ ምናምን ይደፉበታል። በድንጋጤ ወደ ህክምና ይዘውት ይሄዳሉ ጓደኞቹ ማለት ነው። ከዛ እዛ ሲሄድ አንድ መርፌ ይወጉታል። ያን አንድ መርፌ ከተወጋ በኋላ ቤት መጣ። ከዛ ድንገት ተነስቶ ወደ ስራ ይሄዳል ብሎ ወደ ስራ ይሄዳል እና እዛ ቁርአን ከፍቶ ይተኛል ስራ ቦታው ላይ ማለት ነው። እና አብሮት የሚሰራ ጓደኛ አለው። ያን ቂርአት ከፍቶ ሲሰማ እርያስ ብለዋል። ከዛ ይይዙትና ታክሲ ልካ ባለቤቱ ማነው እርያስ ብለው? ወንድምሽ? ወንድሜን እርያስ ብለዋል። ቂርአቱን ከፍቶ ነበር የተኛው ሲተኛ ማለት ነው። ቁርአን ከፍቶ የተኛው ስራ ቦታ ወንድምሽ ነው? ወንድሜ ነው። ድንገት ተነስቶ ሄደ። ለሊት ተነስቶ የዛኔ መርፌ የተወጋለታ ማታ ጠዋት ላይ በቃ እኔ ደህና ነኝ ይላቸውና እሱ እኮ ታሟል። ከዛ ግን እሱ ድንገት በቃ ብቻ ፈጣሪ ሲያዛርል ብድግልና ስራ ቦታው ይሄዳል ታክሲ ጠርቶ። እዛ ሲሄድ ቁርአን ከፍቶ ይተኛል። ሲተኛ ከዛ እር ይላል። ምንድነው ስራው? ስራው ምንድነው? ምዝራ ነው የሚሰራው። የቀን ስራ ነው የሚሰራው። ህገ ወጥ ነው። በባህር ነው ሄደው ማለት ነው። እሺ አሁን አውራለሁ። እሺ ከዛ ያንን እሬ ሲል አይ ልጅ አሞታል እንዴ? ከዛም መጣ። ከዛ ሰላም መጣ። ግን ዘበኛ አንደኛው ዘበኛ አንደኛው ምዝራ ነው የሚሰሩት። ሁለት ነው የሚሰሩት። እኔ ዘበኛው ልስራ። ወንድም የሚሰራው ምዝራውን ነው። ይሄንኛው ልጅ የሚሰራው ደግሞ ዘበኝነቱን ነው። ዘበኝነቱን ትንሽ እስተምረጋጋ ድረስ ልስራ ይለውና ይቀያየሩና ስራውን ዘበኝነቱ ላይ ወንድሜ ይተኛና ቁርአን ከፍቶ ሲተኛ እርያስ ብለዋል። ከዛ ሲል ሲሰማው ይሄድ ከዛ እሪ ብሎ ሲሰማው እሪ እያለ ነው ይልና ለባለቤቱ ይነግራታል። ከዛ ታክሲ አስልካ ታስመጣዋለች። ከዛ ታክሲ አስልካ ታስመጣውና ሚስቱ ናት ታስመጣው ታክሲ አትብቃ። ሚስቱ ታስልክና በታክሲ አንጡልኝ እንደዚህ ታሞብኛል ትልና ከዛ ተስራ ቦታው ታስመጣዋለች። ከዛ ተስራ ቦታው ታስመጣውና ቁርአን የሚቀሩ ምናምን ሩቅያ የሚቀሩ ታመጣና ታስቀራበታለች። ከዛ ስታስቀራበት እሪ ይላል። ከዛ እሪ ሲል ለቀኩኝ እንደዚህ ጅን ነኝ በቃ የተለያየ ነገር ብቻ ሸይጣን ጅን እንደሆነ ይናገርና ከቤት ይወጣል ድንገት ማለት ነው። ሰውም እንደመማታት ነገር አመጣ ማለት ነው። የሆነ በቃ ትንሽ እንደ ጭንቀት ውስጥ ስለገባ ማለት ነው። ያው በተለያየ ምክንያት ነው እዚህ ጭንቀት ውስጥ የገባው። ከዛ ሲጨናነቅ ሸራ ላይ ወጣ። ይሄንን ቪዲዮውን ምልክልሻለሁ ሁሉም ነገር አለ። ከዛ ያንን ሸራ ላይ ሲወጣባቸው እንዴ ዝም ተይዋለሽ ታዲያ እንደዚህ መንገድ ላይ ወጥቶ ሲተኛ ምናምን አልኩኝና አንዴ እናቴ ወንድም አለሱ ከዛ ጓደኛው ይመጡና ከዛ ላይ አባብለው ቆይ እናቴ ቆይ ማለት አስፋልት ላይ በሳውዲ ምድር አስፋልት ላይ ወጥቶ ተኛ? ፎቶም ቪዲዮም ልክልሻለሁ ያለው ቪዲዮ ቀርጾ ልከውልኛል። ሚስቱማ ልጁን ይዛ ተደናገጠ። ሰውም እንደመማታ ሲል እዛ ኢጃዛ ቤት ያሉትንም እንደመማታ ሲል አራስም ነበረች አብራ ሼሪንግ የምትኖር ወጣች ከነባሏ ልጇን ይዛ ወጣች ወደ ውጭ። ከዛ እሷና ባሏ ሲቀሩ የኛ የምናቃቸው ልጆች ጠርተን እባካችሁ ያዙልኝ እንደዚህ ሆነብኝ ስትላቸው እሱ ወጣ። በቃ እነሱንም ሀይሏቸው ወጣና አስፋልት ላይ ተኛ ማለት ነው።
ከዛ አስፋልት ላይ ተኛ። ያን ቪዲዮ ተላከልኝ ለኔ። በቃ እኔ ያለው ዱባይ ነው፣ አማራጭ የለኝም ሰው ከመጠየቁት ማለት ነው። ከዛ ያዙት፣ አምቡላንስ መጣ፣ ፖሊስ መጣ። እኔንም ባሌንም ያዙንና ወደ ሀገር ላኩን ብላ ፖሊስ እንዲጠራ አደረገች እሷ ማለት ነው። ከዛ ፖሊሱ ሲመጣ እኔ መረዘቅ እፈልጋለሁኝ ጤነኛ ነኝ ምናምን ብሎ ለመናቸው እሱ ማለት ነው። ልክ በቃ ኖርማል ወሬ ማለት ነው። ኖርማል ወሬ እኔ ጤነኛ ነኝ መረዘቅ እፈልጋለሁ አትያዙኝ። ከዛ ልጁ ደግሞ እኔንም ህፃኑ ልጅ ምን ይላል አባቴንም እናቴንም አትያዙብኝ ምናምን ይላል፣ ያለቅሳል። ልጁ የ7 ዓመት ልጅ ነው። ከዛ ሲል ያ ፖሊስ ትቶ ወደ ውጭ በቃ እሺ ደግ ይሉና ፖሊሶቹ ሳይዟቸው ወደ ውጭ ይወጣሉ ፖሊሶቹ ማለት ነው። ከዛ ወደ ውጭ ይወጡና እሱ በቃ እንዳይምሮ ጭንቀት ሆነበት እሺ እና ውጭ ላይ ወጣ። ከዛ አማራጭ አላቸው ሐኪም ቤት አስገቡልኝ ያልኩኝ እኔ የምማቃቸውን እሷም የምታቃቸውን አስገቡልኝ ብዬ ጠየኳቸው። አምቡላንስ መጣ። በግድ አምቡላንስ ላይ በሰንሰለት አስረው መንግስት ሆስፒታል ይዘውት ይሄዳሉ። ከዛ እዛ መንግስት ሆስፒታል እነዚህ ልጆች አንደኛው ቋንቋ አይችልም ገና 6 ወሩ ይቃማለው፣ ግን 6 ወሩ ቋንቋ አይችልም። አንደኛው ግን ሳውዲ አረቢያ ነው የሚኖረው፣ እዛው ቋንቋ በደንብ ስለሚችል እኔ እንዲያስተርጓሚ ሆኜ ነው የመጣሁትና እንደዚህ ታሞብን ነው ብለው ለዛ ለሆስፒታል ይሰጡታል። ከዛ አስገቡት። እኔ እዛ ሲያወራቸው ደግሞ ለዶክተሮቹ ሲያወራ ምንም ነገር እንዳለ አይደለ ምንም አልሆንኩም፣ ልቃቁኝ፣ ያሰራችሁትን ልቃቁኝ ምኑ ያስረዳል። አረበኛ ይችላል። ከዛ በቃ አይ ታሞብናል ባካችሁ እንዲያትለቁት ይሉና ሙሉ ምርመራ የደም ምርመራ ሁሉ ነገር ራጅም ያነሱታል። ከዛ በቃኛ እዚሁ ሕክምና ይከታተል መንግስት ሆስፒታል ነው ይሉና ተተውት ወደ ቤት ይመለሳሉ። ይዘውት የሄዱት ልጆች ማለት ነው። ኦኬ ከዛ ይዘውት ሲሄዱ ኢጃዛ ቤት አበሾች አበሾች ናቸው። አንደኛው የእናቴ ወንድም ነው፣ ቋንቋ አይችልም። የእናቴ ወንድም ነው አንደኛው ደግሞ ጓደኛው ነው አብሮት የኖረ። ከዛ እንደዚህ ያደረጉትና ከ6 ሰዓታት በላይ ይቆያል እዛ ሆስፒታል ላይ። በራሱ ጊዜ ከሆስፒታሉ ጠፍቶ ቤት መጣ። እሷና እኔ ስልክ እናወራለን፣ በኢሞ ተደዋውለን እያወራን ምን ይሻላል እኔ በቃ ሆስፒታል አላሰሩትም ፈቱኝ ብሎ ለመናቸው። እሱ ፈቱኝ ባካችሁ እኔ ምንም ነገር የሆንኩት ነገር የለም ሲላቸው በቃ ይሄ ልጅ ምንም ነገር የሆነው የለም ይሉና ዶክተሮች ፈተውት አንድ ክላስ ሰተውት የሕክምና ክላስ ታማሚ ይሰጥ የለ ሰተውት ግሉኮስ አድርገውለት ምናምን ይተውት ይሄዳሉ። ኦኬ ግሉኮስ ተሰጠው አንድ ሰው ግሉኮስ ነው እየመጡ ቼክ ነው የሚያደርጉት። እሱ ግሉኮሱን ከዱባይ ነቅሎ ቀጥ ብሎ ቤት መጣ። ንቅልቅል አድርጎ ምጥት ይላል። ከዛ ቤት ሲመጣ በሩን ቆረቆረ። በሩን ሲቆረቆር እኔና እሷ እያወራን ነው ሰማዋለሁ። ከዛ ሰዓዳ መጣ አለችኝ። ወአለይኩም ሰላም። ከዛ መጣ ስትለኝ ክፈችለት አልኳት። ከፈተችለት። ከዛ ያንን ከፈተችለት። ስትከፍትለት ምን ልትሰሪ ነው አቦ? አረ መሐመድ አለችው። መሐመድ አንተ እሱ እኔ ማስረዳሽ አብሮ አደጌ ወንድሜ ነው፣ ያክስቴ ልጅ ነው እና እናቱም አባትም የለውም ሟች ናቸው ማለት አብረን ያደግነው አራስ ቤት ነው እናቱ የሞተችው እና አያታችን ናት ያሳደገችን እኔ እና እሱን ማለት ነው። ምክንያቱም አንድ ሰው አብሮ ታደገ ወንድም ነው። ያክስት ልጅ የሚባለው ሌላ ቦታ ያደገ ነው። ለኔ ወንድሜ ነው ሀቡ ወንድሜ ነው። ማንም የሚያለቅስለት እንኳን የለም። እናትም የለችውም። አባቱም አመቶ ነው ተሞተ። ከዛ ምን ልታበይ ነው ምናምን አላት እሷ ማለት ነው። አረ እኔ ምንም አላበላህም የልጅ አባት ነህ ምን አበላሃለሁኝ ምን ሆንክብኝ ምን ቀየረህ ብላ ታለቅሳለች እሷ ማለት ነው። ምን ልታበይ ነው ማለት ምናምን ልታበላው መስሎት ነው። አዎ እንደዛ ነገር ምን ያላልሽም። ይሄው ቀመስኩት እንካ ወተትም ጥጥት ምግብ ብላልኝ ምናምን ላችሁ ስልኩ ክፍት ነው ሰማቸዋለሁኝ። ከዛ በቃ ይረብሻታል። ሲረብሻት ጎረቤት ወይ ሰው ለመጣራት ትወጣለች ማለት ነው። ከዛ ይሄ እነዛ ሆስፒታል ያስገቡት ልጆች ይመጣሉ። ሆስፒታል ያስገቡት ልጆች መጡና እየጠበቁላት እያለ ምን ልታረጉ ነው የመጣችሁት ምናምን አላቸው። በቃ እሱን ጥያቄ ያቆሙና አንድ ክፍል ይቀመጣሉ። እሱን አንድ ክፍል ተውት። በቃ ምንም ጥያቄ መጠየቅ አልፈለጉም። ከዛ ስልኩን አንጫባሽ ስልኬን የት ነው ይልና የሱን ስልክ ይቀበልና ለኔ ደወለልኝ።
ሰዓዳ ስለኝ ወይ ደህና ነህ? እኔ ማልቀስ ምናምን ተውኩኝና ደህና ነህ መሐመድ ምን ሆና ነው ምናምን ሲል ምን አሉሽ? ሙቷል አሉሽ? ሙቷል ነይ ውሰጂ አሉሽ? እዝመተሽ ነበር ምናምን የተለያየ ነገር ጠየቀኝ። እኔ ማለት ነው ማንም ምንም ነገር ያለኝ የለም ወንድሜ ዋዬ፣ ማንም ምንም ነገር የለኝ። ግን ስልክ ሳትይዝ ስትቀር ስልክ የሚያገናኘኝ ሰው ምናምን ጠይቄ ነበረ ካንተ ጋር የሚያገናኘኝ ምናምን አልኩት። ከዛ ስለው አይ እኔ ደህና ነኝ ስልኩን ያልያዝኩት ልብ ጭንቀት ሆኖብኝ ብታይ ይሄ አበሾች ሁሉ ሲያሯሩጡኝ በሰሰለት አስረውኝ በስንት ጉዳይ አምልጫቸው ሆስፒታል ሁሉ አስገብተውኝ የሆነ ሰዓት ላይ ኖርማል ይዋላል የሆነ ሰዓት ላይ ደግሞ ኔጌቲቭ ነገር ነው የሚያወራው። ከዛ አበሻ ናቸው የሚያሯሩጡኝ የኔንም በስነ ስርዓት የሚያውቃቸው የኔን ወንድሜን ይሄን ያክስ የእናቴ ወንድሜ ያልኩሽ ማለት ነው እሱን እማላቃቸው ሁሉ ሲያሯሩጡኝ ብታይ በጉድ ድኜ መጣሁ። ሄደና እቺ ትጨናነቃለች። ከዛ እነዚህ ልጆች ደከማቸው እስከዚህ እስከ 10 ፈጅር መተው እስከ 10 ድረስ ደከመን በቃ ማረፍ እንፈልጋለን ብለው ወደ ቤት ሲሄዱ እሱ ወደ ውጭ ወጣ። ከዛ እንዴት እዛ የኛ ዘመር ነበር ሩቅ ናት እባክሽ ነይ ብለናት ጠርታናት ከነባሏ መጣችና ምን ልታረጊ መጣሽ ብሎ ያስፈራራታል። ከዛ ቤት ውጭ ወጣባቸው እና አያት አለችን አያቴን ተዋራሁኝ ወደ ቤት ገባላችኋለሁ ይልና ከዛ ቀጥታ መስመር ቁጥር ምናምን ደውለው አያቴን አውርተው ቤት መቼም ተጨንቀዋል። ከዛ ወደ ቤት በግድ ወጣላቸው። ቤት ውስጥ ገባ። ውጭ ወጥቶ ነበር። ውጭ ላይ ቆም ነው አሉ የሚለው ቆም ይልና ራሱን ይነቀንቃል ሀቡ። ከዛ ቤት ገባ። አሁን እነሱንም ምን አባታችሁ ትሰራላችሁ ብሎ ከቤት አባሯቸዋል። ሚስቱም ልጁን ይዛ ወጣለች ከቤት። አሁን ባዶ ቤት ነው ያለው ሀቡ እና ሰው ፈልጋለሁኝ ሁሉም ሰው ራቀው። እሷም የሆነ ነገር ቢያደርገኝ ወይ ልጅን ቢመታብኝ ወይ እኔንም የሆነ ነገር ቢመታኝሳ ብላ ከቤት ወጣች። ዘመዶቿ ጋር ሄደች። ይሄ ልጅ ማንን ይጠጋ ሀቡ ማንን ይጠጋ? እንዴት አርጌ አገር ላስገባው? አገር እንዲያልኩት በጸባይ ቅድም ደወልኩለት ሰዓዳ ሚስቴም ልጁን ይዛብኝ ጠፋች። ሁሉም ሰው ሸሸኝ። እዛ አብረውኝ የነበረችው አራሷም ነበረች ከነባሏ ተዛይ ጠፋች። አሁን እኮ ባዶ ቤት ነኝ አለኝ። እኔን ማለት ነው ባዶ ቤት ነኝ አለኝ። እሺ ምን ላድርግ? ትኬት ልቁረጥልህና አገር ግባ አልኩት። ምን እንዴት ነው በዚህ ሰዓት የምገባው? አሁን እሷም አጠገቡ አለመሆኗ የሆነ መጥፎ ስሜት እንዲሰማው አድርጎታል አቡና ምን ላድርግ? አሁን ባዶ ቤት ነው ያለው። የሆነ ነገር ተፈጥሮ የሆነ ነገር ቢሆንብኝ ራሱ እንዴት ነው የምለው? ምን ነው የምለው? አሁን ስለሱ እንኳን አሁን እሱን ሳራው ጥሩ እንደሆነ አይነት ነገር ነው የሚያወራኝ ለኔ ማለት ነው። ግን ይሄን ሁሉ ራሱ የሚያቀርው ልጅ ጓደኛው ምን ልሰራ መጣ? ምን ልታረግ ነው እዚህ የመጣው ብሎ ይጠይቀዋል። እና ምን አባቴ ታንውኛላችሁ? ምን ላድርግ? አሁን ቲኬት ራሱ ቢቆረጥለት እንዴት ነው ያለ ሰው አገር የሚገባው? ይዞልኝ የሚያር ሰው ደግሞ ከሆነ ለነዛም ለዝም ግዴታ ነው ቲኬት። ችግር የለም እበደራለሁም ተበድሬም ከእንግዲህ የሚያበድረኝ ለምኜ አስገባዋለሁ። ግን አሁን ለምንድን ነው ቤት ኢትዮጵያ እንዲሄድ ለምን ፈለግሽ አለኝ እኔን ኢትዮጵያ እንዴት ለምን ፈለግሽ? ለምንድን ነው ኢትዮጵያ ሄድ ብለሽ ጥያቄ ጠየቅሽኝ አለኝ እኔን። በምንድን ነው የምትረዱኝ? በየትኛው ሐሳብ ነው የምትረዱኝ? ጨንቆኝ ነው። ባዶ ቤት የሆነ ነገር ቢያረግ ራሱን አሁን ማንም የለውም አጠገቡ ማንም ሰው ተተውኝ ሄዱ አለኝ። ሸሹኝ እኮ አለኝ። እስራ ቦታ ልሄድ ነበር ራሱ ታክሲ ላይ ስደውል አንተማ ነበር ተሻለ እያሉ ነው የሚመልሱልኝ። እስራ ቦታውም ሄድ ይፈልጋል። የሚያወራውም ሌላ ነገር ነው የሚያወራው። ምን አባቴ ይሻለኛል ሀቡ? አይዞሽኝ እና ምን ይሻለኛል እህቴ? ቆየውልሽ። አሁን ማድረግ ያለብሽ ለምን ጓደኞቹ የመንግስት ሆስፒታል ድጋሚ እንዲገባ ያደርጉትም? አይሄድላቸውም። ምን አባታችሁ ልትሰሩ መጣችሁ ይላል። ከዛ ሰው ሲነካው እሪ ማለት ይጀምራል። ጎረቤት አምቡላንስ መጥራት አይችሉም ጎረቤቶች እዚህ። እኔ እንጃ አሁን የጎረቤት ቁጥር የለኝም አሁን ይኸው። ኦኬ አቡዬ ይኸው አዳምጪኝ። ሚስቱ ከቤት ወጣ። ቀጥታ መስመርም ስደውልላት አታነሳም። ለኔ ዳታ ላይ ጭራሽ ጠፋኝ 3 ቀኗ። ትናንትና ሙሉ ቀን የለችም አብረው ብቻውን ነው የዋለው። ትናንትና ሙሉ ቀን፣ ዛሬ ሙሉ ቀን። ከትናንት ወዲያ ነው የሄደችው እሷ። እሺ ማን ተባባ? አሁን እሱ ሰዋራው እሱን እንደዚህ ቦታ ትሄዳለህ ስለው ለምንድን ነው እዛ ቦታ ሄድ የምትይኝ ይለኛል።
ከዛ አገር ትገባለህ ትከለ ቁረጥልህ መሐመድ ከዛ ሀታ ልጅህንም ቢሆን ልጅህን ያዛርጋ ሀገር ትገባለህ ከዛ ቤተሰብ ጋር ለማምደው ልጅህንም ትመጣለህ በኖርማል ማለት ተረጋግቼ ሰዋራው ምን ይለኛል ለምንድነው በዛት ሂድ የምትይኝ ምን ተፈጥሯል ኢትዮጵያ ምን ተፈጥሮ ነው ሂድ የምትይኝ ይለኛል ጨለመብኝ እንዴት አድርጌ መልስ ልመስ አሁን ስለሱ አክባር እሱ ታነስ ሲያወራ ደግሞ ትንሽ ደቂቃ ያወራኝና ዝግት ነው ጆሮ ላይ ዝግት ቤቤ ማሲ ምናምን ይላል ዝግት ያደርጋል ቻውም የለምንም ዝግት ነው የሚያደርገው ጆሮ ላይ ያለውን ሆስፒታል የነበረውን ቆይታ ውጭ ላይ ሸርዓ ላይ ተኝቶ የነበረውን ቆይታ ቪዲዮ እልክልሻለሁ ሸርዓ ላይ የነበረውን ሚዲያ ላይ ወደቀ የእናት ልጅ የለውም የመየ ልጅ የለም በሰላም ሚዲያ ላይ እሷ በጧቱ ሄዳለች ይሄን ጉድ አታይም እና ግራ ገባኝ ነኝ አብሮኝ እኮ ነው ያደገው አንድ ቦታ እኔ በአንድ አመት ነው የምበልጠው አብሮኝ ነው ያደገው ወንድሜ ነው እኮ አይዞሽ ሳዲ ስምኝማ በቅርቡ ማለት ነው አንድ ኡመር የሚባል ልጅ ሚስቱ አይምሯን ታማ ኤጀንሲ ውስጥ ቢሮ ውስጥ ራሷን አጥፍታ እንዳይጠየቅ ስለፈራ የሆነ ነገር እንዳትሆን ስለፈራ ወስዶ ለኤምባሲ ያስረከባል ከዛ ባሏ ደግሞ ኡመር መጣና እኔ ጋ ሚስቴ እንደዚህ ታማ አይምሯ እንዲህ አለኝ ከዛ ኤምባሲ ያናገርኩለትና ሰው ፈልጊና አሉኝ ኤምባሲ ሰው ፈልጊ ጤነኛ ሰው ይዞለት የሚሄድ ሰው ከዛ እራሱ የሚስቱንም የጤነኛዋንም ትኬት ይቻል በእንደዚህ ቀን የምታገኙን ሰው በእንደዚህ ቀን በእንደዚህ ሰዓት ላኪ አሉኝ ኤምባሲ ከዛ ነገርኩትና ለሱ እሺ ያለ ሰው ፈለኩለት እዚህ ላይቭ ላይ የሆነች ነጋዴ ያገኘን ከዛ ህዝቡ ልጅቷ ደርሶ መልሴን ስላለች በጣም ተወደደበት እሱም አቅሙ ደርሶ መልሴ ከዛ ደርሶ መልሷ ውድ ስለሆነበት በአንድ ብቻ ስላት እስከ ማታ ብዙ ዕቃ ይዤ የሚሄደው ካገኘው እነግርሻለሁ ብላኝ ስታይ 20 ኪሎ ዕቃ ብቻ ነው ያገኘችው እና አያዋጣኝም ደርሶ መልስ ካልቻለኝ አለች ከዛ ሌላ አንዲት የመዳም ቅመም አገኘንና በውስጥ እሷ ያጅ ነበረች ያጅ ስለሆነች መሄጃዋን ብቻ ነው የጠየቀችው ከዛ ከበቂ ጥቂት ቁርጥን 40,000 ብር ለሷ 40,000 ብር ለሚስቱ በ80,000 ብር በሰላም ሚስቱን አገር ቤት አስገባን ኤርፖርት ቤተሰብ ተቀበሉ ገባሽ ስለዚህ አንቺም እነዚህ ጎረቤቶች ወስደው ኤምባሲ ብቻ ማድረስ ከቻሉ ኤምባሲ ይቀመጥና የሚገባ ሰው እንፈልጋለን ትኬት ትችለ ነው ባለቤትሽን ይዞ የሚሄድ ሰው ሶሪ ወንድምሽን ይዞ የሚሄድ ሰው ማለት ነው አቡ አሁን እኮ የጎረቤት ቁጥር አላቅም እህቴ ይኸው እማቀው የሚያው አታውቅም እንደ የኖረችባቸው ሰዎች ጎረቤት ታውቃለች ስልኳን አጠፋችብኝ ስልኳን ስደውላት አታነሳም ምክንያቱም የቂን ተመለሽ እንዴት ጥለሽው ሄድሽ በዚህ ጊዜ ትለኛለች ብላ አታነሳልኝም ስልክ ምን ችግር አለው ቀጥታ መስመር ስደውልላት ብታነሳልኝ እንዴት እሪ አሁን እኮ እኔ ዱባይ ሆኜ እሪ ካምን ባሌ እንደዚህ ሆነብኝ ያገር ያለህ ብትል እኮ በሷም ያምራል የልጅ አባት ነው ብትል ምን ችግር አለው በሰዓት አሁን ተተሸርሽ ብዬም አልወቅሳትም ትክክል ናት በሰዓቱ በሷም ትክክል ናት ሴት ልጅ ነኝ እኔ ምን እንደሚደርስብኝ ስለማላውቅ የልጆች እናት ነኝ እኔ ለራሴ በሷ ቦታም ቢሆን ምናልባት እኔም ላደርገው ሁሉ እችላለሁ ግን እሪታ የሚያምረው በሷ ያምራል ባሌና እየይዙኝ ማለት ትችላለች አቡ ባሌና እየይዙኝ በቃችሁ የልጅ አባት ነው ማለት ይችል ነበረ እኔ ግን ምንም ማለት እኔ ልሞክርላት ሚስትየው እኔ ልሞክርላት ለምታስታችን ሊንገር የጎረቤቶች ስልክ ሰጣት ለምን ትተሽ ወጣሽ እባክሽ በያት እሺ አይ ለምን ትተሽ ወጣሽ ብዬ ኮቀስኳትማ ጭራሽ አትተባበረኝም ቀጥታ ማለት ምንድነው የጎረቤቶች አሁን እሱ ልጄን ራሱ ይላል ልጄን ይላል ይው ልጄን ይዛብኝ ሄደች እያለ ነው አሁን እሱ እያብሰለሰለ ነው ዝግት እንዴት ልጄን ይዛብኝ ትሄዳለች ብሎ ዝግት ነው ጆሮ ላይ የሚያደርገው በክፉ ቀን ልንተታው እኮ አይደለም ተጋብተን የምንኖረው አይደል ሲያመኝ አብሮ ይልቆም ሲያመው አብሬው ልቆም ነው እሷም ራሴን ይጎዳኛል ብላ ፈርታ ሊሆን ይችላል ግን ወይ አትሊስት ሰዎች እንዲረዱ አይታደርግ አቡዬ ግን አጠገብ ሁና ከሌላ ቦታ ውጭ ትወጣና እባካችሁ ያገር ያለ ብትል አያምርም እየፈረርኩበት አይደለም እኔ አላደርግም የልጄን አባት እኔ እንደዛ አላደርግም የልጄን አባት እኔ በሆነ አይምሮ ታሞ በሰው ሀገር ነው አልጠፋም ጎረቤት በተለይ ሰው በአዲ ሀገር እናት አባት የሌለ የእናት ልጅ እንደሌለው ያወቀኝ እሷ የቲም እናትም አባትም ሰው ሀገር ላይ ሆና ታዲያ እሷ የቲም እሱ የቲም አይተዛዝኑም ልብ ያለቅሱም እኮ ራሱ ያምርባቸዋል ወላሂ አይጨካከኑም ነበረ እኔ አላደርግም ለሱ ለባሌ እንደዛ አላደርግም በውም የልጅ አባት አመከ 6 ወር ስራ ፈታ ቁጭ ብላለች እንደዛ የሚረዳትን ሰው ቢሸሻት እንኳን አንድ ቀን ባይረዳት እንኳን እሺ
ልጅ ማያስ ከባድ ነው በስደት ላይ እንደዚህ የሚሆንላትን ባል እሱ ነበር እየሰራ የሚያስተናግዳቸው። አመት ከ6 ወር አይው እንደዚህ ችግር እንደገባበት ላስረዳሽ አቡ። እኔ 20 ደቂቃ 11 ደቂቃ ስለሰጠሽ ነው እንደዚህ እየቸኮልኩ አቡዬ። በጣም ይቅርታ አቡዬ፣ ወላሂ እረዳሻለሁ። እሱም እንዴ የት ሄዳለሁ ለመተኛት እኮ ነው አቡዬ። አራስ ነሽ እረዳሻለሁ። ይኸው አቡ እሷ በኢቃማ ነው የመጣችው። መጀመሪያ በኢቃማ ነው የመጣችው። ወንድሟ ነው ያመጣት። እሷ ጋር ተመጋባታቸው ምናምን በፊት በጣም ቆይታለች። የሳውዲ አረቢያ በኢቃማ ትመጣና የስፖንሰሯ የኢቃማዋ ስፖንሰር ሰውዬ ጊዜው ሲደርስ ተማሳደስ ይልቅ ትጠፋለች። በቃ ማለት አትጠፋለች ስልሽ አድራሻውን ታጠፋለች። መታደሻው ጊዜ ሲደርስ ምናምን ስፖንሰሯ ጋር ተነጋግራ ለማደስ ሳትሞክር ትቀራለች። ከዛ አውፍ ይመጣል። ልክ እንደ ኢማራት አውፍ ይመጣል ሳውዲ አረቢያ ላይ በቅርብ አሁን አይ ቲንክ ከ6 ወር ከ7 ወር በፊት ይመጣል አውፍታ። ከዛ ይመጣና ኢቃማ ያናሳድስልኝ ስትለው ልክ ኢቃማዋ ሊታደስ ሲል ሰዎቿ 11 ዓመት የሰራችባቸው ሰዎቿ ልጅሽ አደገ 7 ዓመቱ እንግዲህ የ7 ዓመት ጎረምሳ ልጅ ሰው ልጅ ቤት ውስጥ መኖር አይችልም። ሴት ብትሆን አዲ ወንድ ልጅ ስለሆነ የልጆቻችን ልጆች እየመጡ አሁን በአር ልጅ ነው ይሄ ልጅና ሀጅነ ብጅ ስለሚሆንባቸው ተቤት ይዘሽ ውጪ ይሏትና ተቤት ትወጣለች። ልጅ ስትይዣው የታወቀ ነው። እንደውም ልጅ ይዘው ለሚያሰሩ ማዳሞች ጉር ነው፣ የሳውዲ አረቢያ ጉር ነው። እና ያንን ልጅ 7 ዓመቱ ሞልቶታል ውጪ ሲሏት ወጣች። ይሄ ኢቃማ መጣ። ይሄ ኢቃማ ሲመጣ 13000 ሪያል ተበድሮ ይሄ ወንድሜ ተበድሮ ይሄንን ኢቃማ ያሳድስላታል። ከዛ ሲስተም ላይ ይመጣል ስፖንሰሯ ከፊሏ ስም ይመጣል አይደለ? ያ ሲመጣ ምን ይላል? ጠፍተሽኝ ነው አንተ ጠፍተኸኝ ነው ቁጥር እንዴት የኔ ስፖንሰርሽ ይጠፋብሻል? ይሄንን ሁሉ አመት የት ነበርሽ? ወደ 7 ዓመት 8 ዓመት ጠፍተዋለች። ከ7 ዓመት በፊት የነበራት ስፖንሰሯ አሁን ልታሰራ ስትል ሲስተም ላይ ሲመጣ ቁጥሩ ተገኘ፣ ተደወለለት። ጠፍተሽ ነው እንዴት ተጠፋብሻለሁ? የከፊልሽ ሆነ እንዴት ተጠፋብሻለሁ ይልና በዚህ ያግባባቸውና እሺ ደግ አሁንም ከፊል ሆንሻለሁ ይልና እሺ ይልና ይሄን 13000 ሪያል አንጡ አስተካክለልሻለሁ ይላታል። እሺ ብላ ያን 13000 ሪያል ተበድሮ ያንን ኢቃማ ይሰራላታል። ያ ኢቃማ ሲሰራ ልክ በ6 ወሩ ብልግ አበላሸው። ምክንያቱም በቀል ነው የሚፈልገው አረቡ ማለት ነው። እኔ ለበቀል ይሁን አላሁ አለም ብቻ አላሁ አለም እኔ አላቅም፣ ግን እሱ ያውቃል። ያ 6 ወር ሳትጠቀምበት ልክ ተመላላሽ ስራ ስታገኝ እንዲትለዋለች ኢቃማ ተበላሽቷል። ሜሴጅም ገብቶላታል። ልጁ ብዙ ጊዜ ህፃኑ ልጅ ስልኳን ስለሚይዘው አላየችውም እንጂ ጭራሽም 2 ወር ብቻ ነው ኢቃማ ኖርማል ሆኖ የተቀመጠው እንጂ ወዲያው ነው እሱ 13000 ሪያል እጁ ተገባለት በኋላ ያበላሸባት። ከዛ ያንን ብር ማን ከፋይ ሆነ? እሱ ያን 13000 ሪያል የምትከፈለው ደሞዝ 5 ናት። 1000 ብሩን እዲያ ይከፍላል። የተረፈችውን ብር ለቤት ኪራይና ለሷ ይከፍላል። እሷ ቁጭ ብላ መካ 6 ወሯ አመካ 6 ወር ቁጭ አለች። አገር ላይ ልጄን አልክም፣ ልጄ ከኔ እንዲለየኝ አልፈልግም ማለች። አገርም ቢሄድ ያው ቤተሰብ ተለምኖ ወደኛ ቤተሰብ ነው። ምክንያቱም እሷም እህት የላትም፣ አንዲት ናት። ወንዶች ናቸው ወንድሞች ናቸው በብዛት ያላት። እሱም የራሳቸውን ህይወት የርተለት ኑሮ በግብርና የሚተዳደሩ ሰዎች ናቸው ሀቡ። እና ይሄ ልጅ በእንደዚህ አይነት ኬዝ ነው። ከዛ ቤታቸው ጭንቀት ውስጥ እያለፈ ነው አለ። በእንደዚህ አይነት ነው አንደኛ በእዳ ተከቦ፣ ሁለተኛ በእንደዚህ አይነት ኬዝ ውስጥ ነው ለማብቃቃት እየሞከረ በቃ ለማብቃቃት ሞከረ። ከዛ ምን አለ? ልጅ 7 ዓመት ሞላው፣ ትምህርት የለው፣ አማርኛ ቋንቋ አይችል፣ ከዘመዶች ጋር ተቀላቀለ፣ እሷ ስራ ያላት፣ እኔም ከዲያዲያ ሁሉ ጊዜ ዲያ ከፍላለሁ እያለ እያሰበ ነው። ጅንም 9 ሰዓት ሲያጉመተምት ነው ያገኘሁት ነው የሚለው ሩቅያ ሲቀራበት የሚለፈልፈው እንደዚህ ብሎ ነው ሀቡ። እና ከባድ ነው። እኔ አሁን ምን እንደማረግ ግራ ገባኝ። እንዴት መክሩኝ ፈለኩ። ሰው አሁን ኢባዱ ቤት መሆኑ ነው ደግሞ ያሳሰበኝ። የሆነ ችግር ቢፈጠር ማለት ሁለት አይነት ልሁን አልሁን ተጭንቀት ልውጣ አልውጣ አይነት ውስጥ ስለሆነ ምን ባረገው ነው ብዬ ነው። እንደዚህ ነው የምናረገው። ይኸውልሽ አንቺ ስልኳን ትሰጪኝና እኔ እሷን አናግራትና የጎረቤቶች ስልክ ተቀብለን ኤምባሲ እንዲወስዱት ጠይቃቸውና
ጎረቤቶች እሺ ብለው ኤምባሲ ከወሰዱት ማለት ነው እንትን ነው የሚሆነው። ኤምባሲ አንቺ ትኬት ትችና የወንድምሽንና የአንድ ጤነኛ ሰው ትኬት ትችና ወስደው ለቤተሰብ ያስረክቡልሻል። ከዛ ቤተሰብ ወስዶ ቁራን ያስቀራበት ሀገሩ ላይ እንደፈለገ ምንም ቢሆን ሀገር ይባላል። በሰው ሀገር ምንም ቢሆን ሀገር ያምራል፣ ሀገር ያምራል ምንም ቢሆን ማለት ነው። እኔ አሁን ሰው የሚያበድረኝ ሰው መለመን ነው መጠየቅ ነው። የአንድ ሰው ብቻ ነው ብችልም፣ ምክንያቱም እኔ እናቴ ታማ ቢዴስክ መንሸራተት ገጥሟት ገና 2 ወሬ ከኢትዮጵያ ከመጣሁኝ እናቴን እያስታመምኩ ከርሜ ገና 2 ወሬ ከመጣሁ የሚወስድልን ሰው ይገኝ እንጂ ትኬቱ እኮ 40 ሺህ ብር ነው። 40 ሺህ ብር 40 ሰው 1 ሺህ ብር ቢያግዝ ምንም አይደል። አቡዬ እኔ በዱአሽ ብቻ ማትርሽኝ እና መላ ፈልጉልኝ። እባዶ ቤት የሆነ ነገር ብቻ እንዳይሆንብኝ፣ የሆነ ነገር እንዳይሆን። አሁን ስራ መሄድ ያምረዋል፣ ስልክ አያነሱልኝም፣ አይወስድኝም። አሁን ደግሞ ምን አለኝ ሳዲያ እያመመኝ እኮ ነው ልሂድ እንደው ሩቅ የሚቀርብኝ ሰው ጋር ልፈልጋለኝ። አሁን እንደዚህ ስልከው ራሱ ስተዋሪው እንዴ ያሞታል እንዴ ብለሽ ራሱ እንዴት እንደዚህ አራላመሙ ብለሽ ትገነዘቢያለሽ። እሱ ግን ብቻውን ነው። አሁን ማን አላጠገብስ ማንም የለም። ተተውኝ ዲዋል ሁሉም ባዶ ቤት ተተውኝ ዲዋል አለ። ግን ሀገር ቤት ተተውከው ሰው አለ። ሀያቴ የጣለባቸው አጎቴ ይመጣል ይቀበሉታል። የት ይደርሳሉ? ሰው ስጋውና ይጠል ተቀበሉት። ማን ይወስደዋል? ማን ቁርአን ያስቀራብታል? ማን ቤት ውስጥ ማን ይንከባከበዋል? ማለት አያቴ ቤት ገጠር ሄደ ድረስ ሀያትሽን ቢመታቸውስ ይማታል አይደል? ያይምሮ ነው። እዛ አጎቴ ያለ አባቴ ያለ እዛው አንድ ግቢ ነን። ታዲያ ምን ያደርጉታል? ሰው አሁን እኮ ማለት ነው ይሄን አርግ ብለሽ ከተማ አይደለም ገጠር ነው። እዛ ገጠር ቦታ ላይ ግዴታ እዛው ያዘርገው የሚደረገው። አሁን እነሱም ዱአ እያደረጉ ነው። ዱአ እያስገቡ እሪ እያለች እያለቀሰች ነው አያቴ። ሁሉም እያለቀሱ ነው። አይኗ ሊጠፋ ነው። ወደ 80 ዓመቷ እኮ አያቴ። ምን ታርግ ዳው ሳውዲ ያይምሮም ማን ቢገባስ ቢጠፋንሳ ባምን ሆነሽ ነው ወልዱ ካለደ የምስኪን የጎዳና ተዳዳሪ መረጃ እንጂ እኮ አይምሮም ማን ሆስፒታል አይደለም። አይምሮን መልጅ ነው እኮ ወይ እንትና ጋር ነኢማ ጋር ከገባ ነው እንጂ ነኢማ ጋር አንዲት ልጅም እንደዚህ ወንድሟ ታሟ አገናኝቻት ነበር። ነኢማ ጋር ይከፈላል። ትከፍያለሽ። ምንድን ገንዘብ ነው። ምንድን ይከፈላል? ሌላ ገንዘብ አይደለም በማለት በየስንት ጊዜ ስንት እንደሚሆን መንከባከቢያ ነው። የህሙማን መንከባከቢያ ቁርአን ይቀራባቸዋል። ይበላሉ፣ ይጠጣሉ። የእያንዳንዱ ነገር ሰዓት አላቸው። አዎ በየወሩ ግዴታ ክፍያ ይኖረዋል። ግዴታ ነው። ግን አይመስለኝም። አልጠላውም። ከባድ ነው። እኔ እንጃ ዙሮ ምንም ነገር አደርጋለሁ። ያቺ ደሞዜ እየተቀበልኩኝ ምን አደርጋለሁ እስከሚሻለው ድረስ አልጠላውም። ሰው ስጋውን አይጥልም። ምን አደርጋለሁ አቡ ምን አደርጋለሁ? እናቱ ብትኖር እኮ እንዴ የወንድሜ ልጅን ጣልሽው ብላ እኮ ማለቱ አይቀርም ነበር። በሀያት ብትኖር ዱንያ ላይ ብትኖር ማለት ነው። እንዴ የማይታዘብ ቢኖር ባዳ ይተዋል። አየሻል? ባዳ ስትቸገሪ ስትታመሚ ጥሎሽ ይሄዳል። ሰው ግን ስጋሽ ምንም ቢሆን እኔ አልጥለውም። ይኸውልሽ አቡ እናቴ ገና 13 14 ዓመቷ ነው እኔን ስትወልድ ልጅ ናት እና በወጉ ጡት ማጥባት አትችልም። ከዛ እኔ መጀመሪያ ልጅ ነኝ ለቤቱ ማለት ነው እና እሱን ወልዳ እኔ ተወልጄ አራስ ቤት ነኝ። በአንድ ዓመት በልጠዋለሁ። በአንድ ዓመት ቁም ያልሄድም ነበር ጡት በደንብ ስላልጠባው እናቴ ገና ልጅ ስለሆነች። ከዛ እሱ እናቱ ሀሳብ ነው የሞተችበት፣ ሀሳብ ነው የተቀበረችው። ታዩ እንደሷው በረሃ ይቅር አለች አያቴ። እሷስ ዲክ ሂጅ ቀብሯን እንኳን ይቻላል። እሱ ማያት አልችልም ሳውዲ አረቢያ ተሞታለች መኪና መጥቶት አለች አያቴ። እና አብረን ላይ ያዲግ ነው። ወንድሞቼ 2 ናቸው፣ ግን እሱ ነው የሚበልጥብኝ ለኔ። በጣም ሚስጥሬ ሁሉ ነገሬ ነው። ግን ገመናውን መደበቅ እንኳን አልቻልኩም፣ መሸፈን አልቻልኩም፣ ችግሩን መጋፈጥ አልቻልኩም። እናቴ ታማብኝ የኢትዮጵያ ከረሜ ነው የመጣሁትና ችግሩን እንኳን ለለት መሸፈን አልቻልኩም። ከዛ ሲቀጥል አብረን አለመሆናችን፣ አንድ ቤት አንድ ሀገር እንኳን አለመሆናችን። እኔ ዱባይ ሱሳውር ነው
አይምሮ ህመም በላይ ከባድ ነገር የለም እዚህ ምድር ላይ። አይምሮ ህመም በላይ የሰው ልጅ አይምሮውን ከታመመ ልብሱን ያወልቃል። ገበናውን መደበቅ አይችልም። በጣም ከባድ ነው አይምሮ ህመም። አሁን እሱን አላደረገም ገና ነው። እሱ እንዳይመጣ ፈርቼ ነው እንደዚህ እምልሽ ሀቢባ አቡ እንደዚህ እምልሽ እኔ ይሄ ችግር ቶሎ ተከትሎት እንዳይመጣ ነው። አሁን ደህና ያወራል። አሁን ደህና ነገር ከዛ ግን እሷ ልንታሽ እንደዚህ ላድርግሽ ብቻ የተለያየ ነገር እዚህ ላይ ማውራት የማልችለውን ነገር ይላታል። ገባሽ? በእሷም እየፈረድኩባት አይደለም፣ ግን እሪ ማለት ትችላለች። እሪ ወይ የሆነ ነገር እርዱኝ፣ ሰዎች እርዱኝ፣ ልጅም ይዣለሁ ባሌ እንደዚህ ሆነ ብትል ያምራል። እኔ ጥያለ ዲምባሌን ያውም የልጅ አባት ዋጋ የሚከፍልልኝ ባል ይኸውልሽ፣ ባል ሚስት ምናምን ባዳ ነው ማለት አሁን የእናትሽ ልጅ ስጋሽ የሰው ሀገር ላይ ምሮን ቢታመም የትም ጥለሽው አትሄጂም። አብረሽው ትሰቃያለሽ። ቢመታሽም ጥለሽው ቢነክስሽም ጥለሽው አትሄጂም። ለምን ስጋሽ ነው። ወይ ልጅሽ የሰው ሀገር ላይ ምሮን ቢታመም ነከሰኝ መታኝ ብለሽ ጥለሽው አትሄጂም። ባል ግን ባዳ ነው። ሚስት ባዳ ናት። ገባሽ? በጣም ገባኝ። አሁን ነው የገባኝ እህቴ ሀቡ። እኔማ አልኮኝ ቢመታኝም ቪዲዮ ሰርቻለሁ ለቀቂያለሁኝ እኮ የሰው እርዳታ ብዬ። ያው አንዳንድ ጊዜ ሰው ደግሞ ባንቺ ቦታ አይሆንልሽም። ቢነክሰኝም ቢመታኝም ቢገርፈኝም ምንም ያርገኝ ወንድሜ ስለሆነ ይዤ ሄዳለሁ። ጥርሴና ክሼ አጠገቡ በሆነ አልኩኝ። አጠገቡ ያለው ሰው ሲይዘው እንኳን ትቶኛ ሄድም። እንደዚህ የሆነ ሴት ልጅ ናት ብሎ እኮ ትቶኛ ሄድም። ለመተባበር ይሞክራል። እኔን ሀቢባ ለመተባበር አረ ወንድሟ ነው እንዴ ጥላናት እንዴ ሴሊናት እያንገላታን ነው ብሎ እንኳን ይገድፈኛል አይደለ? እሷም ሚስት ናት። ልጇንም ይዛ እንደዚህ እየተሰቃየ ነው ብሎ የሚረዳት አታጣም ነበረ። እኔ ግን ምንም ቢያደርገኝ እሺ ብዬ እቀበለዋለሁኝ። ትያዝስ እንዴ? ተይዘው አብረው ወደ ሀገር ቤት ነው የሚገቡት እንዴ? ፖሊስ መጣ እኮ እንዴ ሪ ብሎም ለመመታት ሲሞካ እኮ ፖሊስ መጣ። ፖሊሱ ሲመጣ እኔ መረዘቅ እፈልጋለሁ ላትምሰኩ ምናምን ብሎ በአረበኛ በስነ ስርዓት ሲያስረዳቸው ትተው ነው ሄዱት። አብረውት ያሉት ግን ፈርተው ልጅ ያላት ነበር፣ ሁለት ልጅ ያላት ነበር። ከቤት ወጣ ዘመዶቿ ጋር ጓደኞቿ ጋር ተጠጋች። እሱን ጥረውት ሄዱ። ውጭ ውጥት ብሎ ቆም ምግባውን እሺ ምግብ ምን ይበላል? ቤት ውስጥ ብቻ ምን ትበላለህ አልኩት። ምን ትበላለህ ስለው እዚህ ሱፐር ማርኬት ወረድ ብዬ እበላለሁ ምን አያስፈልገኝ ይለኛል። ሰውነቴን ይበላኛል ይለኛል። ሰውነቴን ያሳከኛል። እኔ እኮ ጅን ነው የመታኝ። እንዴ በቃ ምንድነው የሚያደርገኝ እህቴ? አሁን ደህና ያደርገኛል ይለኛል። ራሱ ታዩ ሳዲ እኔ እኮ ጅን ነው የመታኝ በቃ የሆነ ነገር ልሆን ነው ይለኛል። ትተውኝ ሄዱ እኮ ባዶ ቤነን ሰው ሀገር ቀረሁ እኮ እህቴ አለኝ። አሁን ጥሩ ነገር እያወራ ስትዩ እነሱ ግን ተዛ የሚነግሩሽ ነገር አለች። አንዲ ዘመድ የሚያልኩሽ ልጅ ያወሩኝን ይሄም ደግሞ ያየው ልጅ ይቃማ ያለው ልጅ አለ። የኛ ገሊ ነው ጓደኛው ነው። ለረጅም ጊዜ አብረው ሳውዲ አረቢያ ስለቆዩ አልችል ብሎ ሆስፒታል ይዞት ይሄድ ይወዲ ሲነግርሽ በጣም ነው የምትገረሚው። እዛ ሁኔታውን የሚያረጋቸውን ብቻ ከባድ ነው። ልጅሽ ላይ ካለ እስኪ ትደውይለታለሽ ለሱ ስታውል እንዴት ልደውልለት? አሁን በያዝኩት ስልክ ነው። እንዴት ልደውልለት? በያዝሽው ስልክ ነው መደወል የምችው? አዎ፣ ምክንያቱም ኢሞ ያለው እሱ ጋር ስለሆነ በያዝኩት ስልክ ነው ለሱ መደወል የምችለው። ግን ማለት ነው መስዬ ትግባና ስልክሽን ላኪልኝና የሚስቱን ስልክ ልክልኛለሽ። እኔ ሚስቱን ጎረቤቶችን እንድጠይቅ ራሷ ጎረቤቶችን ኤምባሲ እንዲወስዱት እንድጠይቅ ኤምባሲ ጎረቤቶች ካደረሱት ኤምባሲ ይሆንና እኔ ኤምባሲ አናግሬ አንቺ ትኬት ትችለሽ እሱንና የአንድ ጤነኛ ሰው ትኬት ትችለሽ አገር እንዲገባ አገር ገብቶ ደግሞ ገጠር ሄዶ ሀያትሽ ጋር ጎትሽ ጋር ምናምን ከሚቀመጥ ነይማን ጋር ቢገባ አንቺ በወር የምትከፊለት ከሆነ ብዙ ውድ አይመስለኝም። አላቅም እንጠይቃታለን። ነይማን ቢገባና እዛ ሲያገግም 2 ወር 3 ወር ከዳነ በኋላ ወደ ቤተሰብ ይመለሳል። እስኪ እንደዛም ይሻላል። እንደዛም ይሻል ይመስለኛል። ሚስቱ የት ነው ሄደችው? ልጅ ይዛ 2 ልጅ ነው ያላቸው። የ7 ዓመቱና አንድ ልጅ ብቻ አይደለም። አራስ ያልኩሽ አብራም ሼሪንግ ውስጥ እዛ ቤት ውስጥ የምትኖር ቤት ውስጥ አብረው የሚኖሩ ሼሪንግ ነው የሚኖሩ። እነሱ ናቸው አከራይ። እኔ ተከራይተው ይሁን ብቻ አንድ ቤት ነው የሚኖሩት። አራሷ ያችኛይቱ ልጅ ናት። እችኛይቱ የ7 ዓመት ልጅ ናት። የሱ ልጅ አንድ ልጅ ብቻ ነው የ7 ዓመት ልጅ የያዘችው ናት።
ኦኬ ቆይ አንዲት ልጅ የነይማን እኔ እከፍላለሁ ነይማን ጋር የሚከፈለውን እያለች ነው። እውነቷን ከሆነ ቁጥሯን ትስጠኝ ይስገባ። ትኬቱን ደግሞ የሚችላል በሰው ሀገር እንዳይቀርብኝ ወይም ሰው ሀገር መላክ አላችሁ የሚድንበትን መላ የሰው መላ አባዶ ቤት የአይምሮ ህሙማን እንዲገባ። ሰላም እናት እንዴት ነሽ? አለን አልሐምዱሊላህ። እንዴት ነሽ? አለን አለን። ነይማ ጋር ሲገባ የሚከፈለውን እኔ እከፍላለሁ ብለሽ ነበር። አዎ እከፍላለሁ። እሺ ስልክሽን ለምስል ይላክ በውስጥ ሲገባ ኢትዮጵያ ሲገባ እንድንልሽ ኢትዮጵያ ከገባ ነው። በጣም አመሰግናለሁ እህቴ። እሺ አብሽራ ይዘሻለሁ። ክፋይንካሽ ትሄድልኝ ነው። ይሄም ትሄድልኝ ነው። እስኪ እንዴት ነው እንደሚሄድ ምናምን አላውቅም እና ከገባ ነው እና እኔ እንጃ። የሚያደርሰው አይጠፋም፣ የሚተባበረኝ የሚያደርሰው አይጠፋም። እናፋልግሻለን፣ አይዞሽ እንፈልጋለን። እና ካልሆነ ደግሞ እዛው ሳውዲ የአይምሮ ህሙማን እንዲገባ ማድረግ እንደዛም ካለ እየሄዱ ማየት የሚችል ሰው ምሳሌ የሆነ ሰው እየሄደ እንደዛም ከተገኘ ጥሩ። አልሄድም ቢል እንኳን ቢታገል እዛው ሳውዲ የአይምሮ ህሙማን እንዲገባ ማድረግ። እኔ ደግሞ እዛ ደግሞ ገብቶ በመርፌ እንትን ብለው አይውልሽ አቡ። እኔ የምፈራውን ነገር ልንገርሽ አቡዬ። አንደኛ ሰው ሀገር መሆኑ፣ ሁለተኛ ከዚህ አካባቢ ቢጠፋብኝ አሁን ባዶ ቢሆኑ የሆነ ነገር እንዳይሆን፣ ከዛ እየባሰበት ከሄደ ብቸኝነት ከተሰማው አሁን መካ ነው ያለው፣ ወደ ጅዳ ሪያድ ቢሄድ የሚያፋልገኝ ሰው ሚዲያ ላይ እንዳይወድ ወይም አንዱ መኪና ቢመታው ብዙ ኢትዮጵያውያን ይሄ ራሱ ይሄን ነው የምፈራው። እንደዛ እንዳይሆን ፈላጊ እኔ እንደው በፈጠራችሁ እንደው በቃ እናንተ ጋር ደርሻለሁ አይደለ? ይሄ እንዳይሆንብኝ እንዳይጠፋኝ በቃ እንዳይጠፋኝ እንዳላጣው የእውነት እንዳላጣው። አባቱ ራሱ መያዝ ልጁ ራሱ ቢያድግ መያዝ እየቻለሽ ይመጣል ነገር ይመጣል በኋላ እና እንዳይጠፋኝ ለሪብ እንዳይጠፋኝ። ብዙ ሰው ይኸውልሽ፣ ብዙ ሰው ሳውዲ ላይ ለአመታት ጠፍተውባቸው እናቴን፣ ወንድሜን፣ እህቴን እያሉ እየመጡ እና እንዳይጠፋ ቢገባ ይሻላል ቶሎ። ሚስትየውን ለምን አጠሪያትም? የለችም ኦንላይ ትናንት ወዲያ የወጣኝ ናት። የቀጥታ መስመሯን ነው። የዋትስአፑንም እሰጥሻለሁ። የዋትስአፑንም ስጭኝ። እኔ ዋትስአፑን ቀጥታ ኮንታክት አደርጋታለሁ። ለመስዬ ላኪ። የራስሽን መጀመሪያ ሀቢባ ነኝ ስልሽ የእሷን ትልክልኛለሽ። አሁን የራስሽን ቁጥር ነው ትልኪልኝ። እሺ ለመሲ ልስጣት። እሺ ሀቢባ ትኬት ትገዛላታለሁ እሷን። እሺ ትኬት ትገዢላታለሽ። ለእሷ እኮ አይደለም ትኬት የሚያስፈልገው ወንድሟ ይዞት ለሚሄደው ሰው። እሷ እናቷ ዲስክ መንሸራተት ታማባት እናቷን እያሳከመች ስለሆነ ገንዘብ ስለሌላት ብድርም እጠይቃለሁ ብላለች። እንግዲህ ብድር ላታገኝ ትችላለች በዚህ ሰዓት። ሁሉም ችግረኛ ነው፣ ማን ያበድራታል? እና እንትን ትኬት ለእሷ ሳይሆን ወንድሟን አገር ለሚያደርስላት ሰው። የኔ ውድ አቡዬ የእናቴን ኬዝ ብነግርሽ እንትን ነው፣ ግን አንድ ሰው ከሰራ እናቱን ማሳከም ይችላል አይደለ? ግን ስትሰሪ ሞዴል አሁን ሰዎች የራሱ ሰዎች አምና ለረፍት ሰጥተውኝ ሂጄ ተተመለስ በኋላ ነው እናቴ የታመመችብኝ። እና እኔ ሲሄድ ደግሞ ኢትዮጵያ የቤተሰቦችን ቤት ሰርቼ ነበረ ገና ሳያርቅ ምናምን እናቴ ግን አላህን አታንጣብኝ አትይም። አልহামዱሊላህ ለኸይር ነው ያመጣው። ከዛ እንደገና ሰዎች አሰሪዎች ፈቅደውልኝ ገና 2 ወር ያውን ከመጣው ኢማራት ተበድሬም የራሴንም አድርጌ ሂጄ እሷ ኦፕሬሽን መሆን አልፈልግም ማለችኝ። ግን ለውጥ አሳያት፣ በተለያየ ነገር ለውጥ አሳያት፣ ትሪት እያደረግናት ምናምን። አሁን ምርኩዝ ያዝ እያደረገች እናቴ መቀመጥ አትችልም፣ መቆም አትችልም፣ መጸዳጃ ተራሱ ብቻዋን ሄዳ መጸዳጃ አትችልም። ግን በቃ አለ አይደለ አልহামዱሊላህ አላህ እኔ እንጃ እኔ በምን እንደሆነ አላቅም። አልহামዱሊላህ አሁን በራሷ ጊዜ መነሳት ያዘኝ። ቁጭ ማትለው ሴትዮ መቀመጥ ያዘኝ። እጇና እግሯ ቀኝ ፓርቷ እንትን አለ። ኤምአርአይ ተነስታ ነው አንገቷ ላይ ነው ደስክ መንሸራታት እንደገጠማት ያወቅ ነው ማለት ነው። እና ታንዴ አይደል 3 ጊዜ ሲቲ ስካን አስነስቼ ነው በግዲ ራሱ በኤምአርአይ እየተገኘላት ምንም በሽታ የለሽም እየተበለ እየተመላለሰች ማለት ነው። እና አልহামዱሊላህ ረቢል ዓለሚን ተበድሬም ከራሴም አድርጌ እናቴን
እሱ ኦፕሬሽን መሆን አልፈልግም ምክንያቱም ነርቭ ጋር ተያያዥ ስለሆነ የነርቭ መስመሮቿን ዘግቷል ስላለኛ አጥንቱ 15% ሲሉ እሷ ፈራች ነርቧ ተተነካ ፓራላይዝ መሆን ቻንሱ ሰፊ ስለሆነ እኔ እንደዚህ ይሆንኩኝ አላህ እንደሰጠኝ ይግደለኝ እንጂ ኦፕሬሽን አልሆንም አለች እናቴ አረ ለመንኳት እንቢ አለችኝ ወር ሙሉ አስታምሚያት መጣው ግን እያደር ትሪት እያደረግናት ምን እያደረግናት እቤት ያሉትም አሁን ተትምርት ታናናሾች ትናንሽ ናቸው ግን ትሪት እያደረጓት የተወሰነ ለውጥ አላት አሁን ምርኩዝ ያዘርጋ ቤት ዲጅ ትላለች ራሷን ችላ ምንም ነገር አታደርግም ግን ቤት ዲጅ ትላለች አልহামዱሊላህ ለዛ ነው እንጂ ሰው ፊትም ለሰው ፊት ይገርፋል ሀቢባ አይዞሽ የሰው ፊት ሳት ነው እኔ በጣም ተረድቻለሁ አይዞሽ በጣም ጭንቀት አለብሽ በጣም ተንሰፍስፈሻል ተንገብግበሻል በጣም በዛ ላይ ደግሞ አመስጋኝ ነሽ ፈጣሪን ታመሰግኛለሽ አይዞሽ ሁሉም ነገር ያልፋል ሀቢባ ማረገው ነገር ብችል አላህ ምስክሬ ነው እዚህ ፊት ሰው ፊት ማልቀርብም ግን ማድረግ አልችልም አሁን እዛ ሆነ አንድ ላይ ብንሆን አላደርግም በቃ ያዝ ሳረገው ላይ ጨክኑብኝ እንኳን ተባብሮኝ ሀገር ይገባልኝ ነበር የሰው ፊት ራህመት ነው እሳት ነው ከበር ነው ሰውን ምርዱኝ እንኳን ማለት ግን የትም ነው አልችልበትም አልጨክንበትም በመሐመድ ኑር አልጨክንም አይዞሽ በቃ እኛም በጎንሽ ነን የቻልነው እናደርጋለን አሁን ስልክሽ ላኪ ሞጫ ሰዓት ይደርሳል አንተ ለመስሻ ለመስዬ ልኬላታለሁ በውስጥ እኔ ኢማራት ነው ያለሁት ልኬላታለሁ ቁጥሬ ኦኬ ቆይ አንዴ እንትን ልጅቷን ጠይቃት የነኢማ ጋር ልሽልሻለሁ የእሷን ኮድ አላወኩም እየጠየኳት ነበር የአገሩን ስም ብቻ ጻፊላት እሺ አገሩ ይሄ ነው ካልሻት ኮዱን እኛ እናስገባለን ዩኤስኤ በቃ ልክልሻለሁ በቃ ዩኤስኤ ነው ብላለች ቁጥሩን ላኪው ኮድ አስገባበታለሁ መስል ቴንኪ ሳዳ ሀቢባ ነኝ የወንድምሽን ሚስት ስልክ ላኪልኝ ቮይስ አድርጌልሻለሁ ላኪልኝና እኔ ጠራታለሁ እሺ አቡዬ መጥቶልኛል እኔ ወድሽ